ዳኒና ሜሪ ምን አስበው ነው እንደዚህ አይነት ትልቅ ጥፋት ያጠፉት? ሩታ ለምንድነው ዝቅ አድርጎ ማየት ያስፈለገው? ሩታ የማይመጥናትን ነገር ለምን እንድታደርግ አደረጓት? ይህን ሁሉ ነገር እያንዳንዱን እናወራለን፣ እንናገራለን፣ አስተያየትና ሀሳብ እንሰጣለን። ፋሚሊዎች አብራችሁን ቆዩ። ዳኒ ሜሪ እንዴ ሩታ ተደናግጦ ነው የሚሆነው። ደግሞ በኩል ነው የሚቀበለው። ከሁሉ አስቀድሜ ግን በጣም የምወዳችሁና የማከብራችሁ ውድ ተከታታዮቼ ሰላምና ጤና ይብዛላችሁ ያልኩኝ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። እግዚአብሔር ሰላም ጤናችሁን ያብዛልኝ። እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ዛሬም እንደተለመደው ሀሳብና አስተያየታችንን ለመስጠት መተናል። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ያው ሀሳባችሁን ኮመንት ላይ አስቀምጡ። ዛሬም ደግሞ መተናል፣ ፋሚሊዎች መተናል። ዳኒና ሜሪ ምን አስበው ነው እንደዚህ አይነት እጅግ በጣም ትልቅ ጥፋት ያጠፉት? ሩታን ዝቅ አድርጎ ማየት ለምን አስፈለገ? ሩታ በራሷ መቆም የምትችል አይነት ሰው ሆና ሳለ በዚች 2 ቀን ውስጥ እጅግ የሚገራርሙና ደስ የሚሉ ቪዲዮዎች ተለቋል። በዛ ነገር ደግሞ እጅግ በጣም ተደስተናል። ሩታን ከቤተሰቧ ጋር ስናያት ከዳኒ ጋር ያላትን ነገር ስትጨርስ፣ ከሜሪ ጋር ያላትን ነገር ስትጨርስ እጅግ በጣም ደስ ብሎን ነበር። አብርሽን ትተውታል ብለን አስበን ነበር። ለምን ድጋሚ አብርሽን ወደ እሷ ህይወት ለማምጣት መታገሉ አስፈለገ? አብርሽ ነገሮችን አልፈልግም ብሎ እስከሄደ ድረስ አንዳንዴ ምንድነው መሰላችሁ፣ የፈለገ እንቁ ብትሆኑ ራሳችሁን ዝቅ አድርጋችሁ ከተገኛችሁ እንቁነታችሁ ይቀርና የበታችሁ ሆናችሁ ነው ቁጭ የምትሉት። ሰው ደግሞ ምንድነው እንደዚህ አይነት ልብ የምታሳይ በጣም ከሱ ጋር ያለውን ነገር እንድታጠናክር የምትጥሩና የምትታገሉ ከሆነ ሩታ ከሱ ጋር ያላትን ነገር ለመቁረጥ እጅግ በጣም ይከብዳታል። አብርሽ እያደረገ ያለውን ነገር ፋሚሊዎች እያያችሁ ነው። እጅግ በጣም ለመኩራትና ለመንጠባረር እየሞከረ ነው። ይሁን በራሱ ይሁን። ግን አንድ ነገር አስረግጬ መናገር የምፈልገው ነገር ቤተሰቦች፣ በዛም ሩታ ትበልጠዋለች። አሁን እሷ አንሳ እንድትታይ ያደረገው ያለው ነገር ምንድነው ብትሉ ፋሚሊዎች፣ እነሱ እያደረጉ ያሉት ነገር ነው። ለምን እንደዚህ አይነት ነገር ማድረግ እንዳስፈለገ ባይገባኝም እጅግ በጣም የሚደብር ነገር ነው ያደረጋችሁ ዳኒና ሜሪ። እስኪ ፋሚሊዎች ቪዲዮ ነው ያለን፣ ሀሳብ አስተያየት እንሰጣለን። እጅግ መልካም ቆይታ። ጋይስ ጫማ ይቀርልን። እኔ ወይ በዛ ጋር ማለም አመሩ ያሰሩኝ ነው እናቴ ስማይ ተዘንጥ በያው አንቺ ልጅ ግን ምንድነው በየቀኑ በዛ ጋር ሆናል። እዚህ ላይ ብጣ እኔ ሶፋው ላይ ነው። አንተ አራበስማ ግን ሶፋው ላይ ነው ለምናገርጣው ማለት እግዚአብሔር ለሰው ምቾት የምትኖር ልጅ እንዴት ይሁን? አንቺ ሰምቼ አሁን እሱ ስላልተመቸው ለሱ ብለሽ ጫማው አለቅሽ። ወንድም ያደግ እናሳ እሺ ሩታውን ዛሬ አንድ ጥያቄ ልንጠይቅሽ ነው። ከመጀመሪያው ያው እየጎዳት ያለው እውነትም እንደዚህ አይነት ነገሮች ናቸው። ሩታ በጣም ለሰው መኖር ትፈልጋለች። ሰውን እጅግ በጣም ማስደሰት፣ ሰው እንዲያዝንባትና እንዲከፋባት ማትፈልግ አይነት ሰው ናት። ልክ እንደዚህ ነው። አሁን እንደ ሂሉ ጫማ ሩታ በጣም ከፍ ያለች ናት፣ ግን ለአብርሽ መጀመሪያ ዝቅ ብላለታለች። እና ሰው ዝቅ ባላችሁለት ልክና በጣም በትህትና በወረዳችሁለት ልክ እንደዛው ዝቅ አድርጎ ነው የሚያስባችሁ። አሁን እንደሆነ ሜሪም እንዳለችው በጣም እኮ አምሮባታል፣ በጣም ቆንጆ ናት ምናምን፣ ግን ዳኒ ስላልተመቸው ዳኒን ከማሳቀቅ ብላ ጫማዋን አወለቀች። እንደዚህ ነው በቃ። አብርሽንም በጣም በሁሉ ከፍ ብላ ትበልጠው ነበረ፣ ግን ለሱ ስትል ለፍቅር ስትል ተሸንፋ የተገኘች ሴት ናት እንጂ ሩታ ታች መጥኗት አይደለም፣ ዝቅታ መጥኗት ተመችቷት አይደለም። ይሄ ነገር ነው ሩታን እጅግ በጣም የሚጎዳት፣ ለሰው መኖር የሚባለው ነገር ማለት ነው። ግን እኛ ነገሮች ስላልቻልን ነውና ስላልቻልን ብቻ ሳይሆን የእናንተ ፋሚሊዎች የመጡት ኦሬዲ ቪዛቸው ሊቃጠል ሁለት ጊዜ ነው የቆረጡትና አይቻልም ከዛ በላይ ነው መሰለኝ። ለዛ ለማድረግ ነበር ማስታወሻ ያ ጊዜ አስታውስ። ያን ጊዜ ግለጭ እስቲ።
ጥሩ ታይም ነበረን። በስማም ደስ የሚል ጊዜ ነበረ። በጣም ብዙ ሰው ተሰብስበው ምናምን በጣም የነበረ ኦዲየንሶችም ነበሩን ብዙ በጣም ቁር ነው። እሱን ማገልጫለሁ። አዎ እነሱም ነበሩ እንዲህ የምናውቃቸው በአካል የምናውቃቸው ማናውቃቸውንም ጭምር አግኝተን ነበረ። ደስ የሚል ታይም ነበረን። በአጠቃላይ እዛ ደግሞ አንድ ወር ሙሉ እስማ ፈታ እያልን ነበር ያሳለፍነው። ታስታውስ በጣም ጥሩና ደስ የሚል ጊዜ አሳልፈዋል። ያው ቤተሰቦች ሁላችንም እንደምናውቀው ፍጻሜው ባያምርም ሰው ማገባት እንዲህ ደስ ይላል እንዴ እጮኝነት እንዲህ ደስ ይላል እንዴ ምናምን ብሎ እስኪያስብ ድረስ እጅግ በጣም መልካም ጊዜ ነበረ፣ ጥሩ ጊዜ ነበር። ግን ቤተሰቦች ይህን ሁሉ ነገር በዚህ ሰዓት ማሰብና ማስታወስ ተገቢ ነው ብዬ አላስብም። እሱ በቃ እሷን ረስቷት አይደለ እየኖረ ያለው ከሌላ ሰው ጋር ሌላ ላይፍ እንደጀመረ ሁላችንም እያየን ነው። ለነሱም ግልጽ ነው፣ ለኛም ግልጽ ነው። የራሱን ህይወት እየኖረ ያለ ሰው ነው። ስለዚህ እቺ ልጅ ያንን ነገር እንድታስታውስ እንደዚህ አይነት ግፊት ማድረግ ጥሩ አይደለም። ቢቻል ነገሮችን እንድትረሳ ለማድረግ መሞከር እንጂ አሁን ከሌላ ሰው ጋር ጓደኝነት ከያዘ ትዳር ከሌላ ሰው ጋር ለመመስረት የሚያስብ ሰው ጋር እንደዚህ አይነት ነገርን እንድታስብ ማድረግ ልክ ነው ብዬ አላስብም። አሁን እያደረጉ ያሉትን ነገር ሩታም ታውቃለች የሚል ግምት የለኝም። ያው ሜሪ ናት ልበሽ ያለችኝ ምናምን ስትል ሰምተናል ቤተሰቦች። እሷን በማታውቅበት ይሄ ነው ባልተባለችበት መንገድ ነው እርግጠኛ ሆኜ ለብሳ እንዲዘንጣ ምናምን የመጣችው እና እንደዚህ ይሄን ነገር ማድረጋቸው ተገቢ ነው ብዬ አላሰብም። ቤተሰቦች ምናልባት እናንተ የራሳችሁ ሀሳብና አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ኮመንት ላይ ሀሳባችሁን አስቀምጡ። ለልጆቻችሁ ስትሉ ማለት ነው ብዙ ነገራችሁን ትተዋላችሁ። ራሳችሁ ላይ ፎከስ ማድረግ ታቆማላችሁ። ጌታን ቤታችሁ ላይ ራሳችሁ ላይ ፎከስ ማድረግ ታቆሙና ለራሳችሁ ጊዜ መስጠት ታቆሙና ሁሉ ነገራችሁ ልጆቻችሁ ላይ የተመረኮዘ ነው የሚሆነው። ልጄ ምን ያስፈልገዋል፣ ልጄ ይሄን ነገር ማግኘት አለበት፣ ይሄ ለኔ ይመቸኛል ሳይሆን ይሄ ለኔ ብቻ ሳይሆን ለልጄስ ይመቸዋል ምናምን የሚሉትን ነገሮች ነው በደንብ የምታዩ። ማትበይበት ጊዜ ይኖራል። በቃ ልጅህን ነው የምታበየው፣ የምታጠጨው፣ እሱን ነው የምትንከባከቢው ምናምን ልጅቷለች ቤቢ የምጠብቀው እሷ ናት። እና በቃ ብዙ ነገሮችን መስዋዕት ታደርጊያለሽ። እንዴት ነው ከማህበራዊ ነገሮችም ብዙ ልትወጪ ትችያለሽ። ላይክ በፊት እየወጣሽ ምናምን ረጅም ታይም ውጭ ምናምን የምታሳልፊ ከሆነ ያንን ነገር ታቆሚና ከልጅሽ ጋር ነው ብዙ ታይምሽ የምታሳልፊ። ሶሻል ላይፍሽ ላይ ራሱ እንትን እንደ ድሮ አክቲቭ ላትሆኚ ትችያለሽ። ከሰው ጋር የምትገናኝበትን ነገር ልትቀንሽ ትችያለሽ። በቃ ብዙ ነገርሽን መስዋዕት ታደርጊያለሽ። እናትነት መስዋዕትነት ነው ብዬ ነው ማስበው። አይታችኋል ቤተሰቦች፣ መዝናናት ትፈልጋለች ግን መዝናናት አትችልም። ብዙ ጊዜዋን ለልጇ የሰጠች እናት ናት። እናትነት እንደተባለውም በጣም እጅግ ራስን መስዋዕት ማድረግ ነው። እናት ምንም ጊዜ እንዲህ ናት፣ ለልጇ ማንነቷን መሰጥ ናት እና እሱ እዛ የፈለገው ላይፍ ያሳልፋል። እናት ግን እዚች ጋር ከጓደኞቿ ከቤተሰቦቿ እጅግ በጣም ከብዙ ነገር ጎድላ ልጇን ታሳድጋለች፣ ልጇን ትንከባከባለች፣ ከልጇ ጋር ጊዜ ታሳልፋለች። አቤት ሩታዬ፣ እውነት ፈጣሪ እድሜሽን ይባርክ። በጣም ከዚህ በኋላ በጣም በደስታ እንደምትሞይ እርግጠኛ ነኝ። ዛሬ የተፈጠረው ነገር ምንም ደስ ባይለኝም እነ ዳኒና ሜሪ ያደረጉት ነገር አልደግፈውም። ለምን እሷ እንቁ ናት። ራሷን ዝቅ አድርጋ መገኘት አለባት ብዬ ስለማላስብ ራሷን ዝቅ አድርጋ በሱ ፊት በጣም ራሷን ከፍ ነው ማድረግ ያለባት በዚህ ሰዓት በተለይ እና እሱ እንኳን በጣም እንደተፈለገ ምናምን አይነት ነገር ስለሚያስብ ለሷ ጥሩ አይደለም ብዬ አስባለሁ። አልገባኝም። ምንም ፊል አላረግሽ ነው? ፊልማ ታረጋለች። ፊል አለማድረግ ምናምን ሳይሆን ሚሞሪማ አለኝ። እንዴት በጣም ደስ የሚል ታይም እኮ አሳልፈናል። ብዙ ቻሌንጆችን ማጋጥመውናል። እዛ ቀንና ማታው ተደበላልቆ ለሊት በጣም ከባድ ነበር። እንንቀሳቀሳለን፣ ቀን እንተኛለን። እየተገላቢጦሽ ነው የሆነብን። ማፈንዳት ወዳለሁ። ሌላ ቦታ ለምን አትሄድም?
ኬኩል ያዘ። ያው ፋሚሊዎች አብርሽ መጥቷል መሰለኝ። በጣም ግን ጃም እንደሚያደርግ እርግጠኛ ነኝ። ነገሮችን እንደማይፈልግ አይነት ነገር እንደሚያደርግ እርግጠኛ ነኝ። እነሱ ስላደረጉት እሱ ይህንን ነገር ያስበዋል ብዬ ስለማላስብ አንዳንዴ እሱ አይምሮም ተደፍኖ ስለሆነ እንደዚህ አይነት ነገር በዚህ ሰዓት ነገሩም ትዝ የሚለው አይመስለኝም። ቡችዬ ወይ ልጄ ነው የሚለው በእርግጠኝነት። እስኪ ምንድን ነው የሚለው? በሩ እየተከፈተለት ነው፣ እናያለን። እኔ መደንገጥ ምን ይባላል? ዳኒ እያየሁ እግዚአብሔርን እያየሁ ከኔ ራሴ ደነገጥኩ። ግባ ኬኩ ላይ ዌልካም ኧረ ግባ አብርሽ። እንዴ የማታውቀን ሰው አይደለም ዳኒ። ሜሪ እንዴ ሩታ ተደናግጦ ነው የሚሆነው። ደግሞ በቃ ሁሌ በዶላር ነው የሚቀበል። ኧረ ግባ በዶላር ነው ሁሌ የምንቀበል። ዳኒ ግን በቃ ዶላር ላይ ላቆም ይታያል። ዶላር ተወደደ። ኧረ ግባ አብርሽ ነው በር ላይ ቆም። ምንም በተመለከተ ነው እሱ ሌላ ታሪክ ነው። ዳንቺና ገባና እንወያያለን። እሱ በቃ ሄዳልሽ ዳኒ ሁሌ የማያስተወዳለ ያው ጤባሩ ጀመረው። በጣም መጠብረር ይወደለ ጃም ማድረግ ይወደለ ገና ካሁንቹ ጤባሩ ጀመረው። ሩታ ግን አይ እኔ እኮ ደስ የሚለኝ ይሄ ነው። በቃ ሩታ በራሷ ዓለም ፍሪ ናት፣ ደስተኛ ናት ምናምን ምንም አይነት ነገር ቢፈጠር ያንን ነገር እንደማታስበው እርግጠኛ ስለሆነች በጣም የደስተኝነትን ስሜት ነው የምታሳየውና እሱ ደግሞ እንዳልኳችሁ ሁሌም ጸጸትና ያደረገው ነገር ስለሚከተለው በየትኛውም አይነት ነገር ውስጥ መደሰት አይፈልግም እና ራሱን ለመካብ ወይ ደግሞ ራሱን በቃ አልተሸነፍኩም ምናምን ለማለት የሚያደርገውን ጥረት ማየት ትችላላችሁ ቤተሰቦች። በቃ ራሱን እንደ ትልቅ የሆነ እንደዚህ አይነት ነገር ነው የሚያየውና ግን በጣም ልክ የሚገባው ሩታ በነገሮች ሁሉ ከሱ ጋር ያላትን ኮሚኒኬሽን ስትቆርጥና ስታቆም ነው። ልጅ ነው የሚያገናኛቸው። በልጅ አቅጣጫ ያለውን ነገር በሙሉ ያው ልጁን ማየት ባለበት ጊዜ እንዲያይ አድርጋ ግን ባለው ነገር አቋሟን ልታሳይ ይገባል ብዬ አስባለሁ። እሱ ላይ አቋሟን ማታሳይ ከሆነ ሁሌም እንደዚህ እንደጎረረባትና ራሱን ከፍ እንዳደረገ እንዳካበደ ነው የሚኖረው። አድርገን እኛ እንደውም የለበስነው ምን ይፈጠርና ነው ዛሬ ኬክ እኛ ቀይ ቀሚስ አስተብ እኛ ምን መሰለህ አብርሽ ያሰበው ምንድን ነው? ኮንግራ ማለት ፈልገን ነው። ያው እንትን ነው የዛሬ ዓመት ያሳለፋችሁት ነገር ነበር። እናንተ ብቻ አይደላችሁም፣ እኛም ከጎናችሁ ሆነን ከሀገር ውጭ ብዙ ነገሮችን አሳልፈናል። ደግሰን ደረናችኋል ምናምን እና ገንዘባችንን አጥፍተናል። ያ ተመልካቾችም ነበሩ በቦታው ላይ ምናምንና እናንተ ባላችሁበት ሁኔታ ላይ ይሄ ነገር ታስታውሱታችሁም ብለን አሰበንና እኔና ሜሪ ለምን ሰርፕራይዝ አናደርግም? ቢያንስ ኬክ ራሱ አይኑ ያላችሁበት የተለያየ ነገር ላይ ሊሆን ምናምን ይችላል፣ ግን ቀኑ እንድታስታውሱት ምናልባት ይሄን ነገር ስታስብ የሆነ ነገሮች አእምሮህን ይመልሰዋል ወደ ቤት ወደ እሷ እንድታስብ ያደርጋል ብለን አስበን ይሄ ፕሮግራም ያሰብነው። ከባድ ነገር አይደለም። ኢንጆይ ታደርጋለህ። ኬክ ትቆርሳለህ። ቀኑን እናስብና የነበረውን ነገር ከዛ እኛ እንሄዳለን። እናንተ ወደ አመሰግናለሁ። መጀመሪያ ደረጃ አመሰግናለሁ በጣም ግን ደግሞ ዛሬ ላይ ይህንን ነገር የምታደርጉበት ምንም አይነት እንትን የለም። ሲቀጥል ይሄ ያለፈ ታሪክ ነው። ገባክ? ባለፈ ወደኋላ መመለስም አይጠበቅብንም ነው አይደለም? እያረጋችሁት ያለው ነገር ትክክል ስላልሆነ ነው ዛሬ ላይ በጣም አብርሃም የማሰብና የማስተዋል ሕሊና የሚባለው ነገር በጣም ይቀረዋልና በጣም ለቁም ነገረኛ ሰውና ባሳለፈው ነገር ለሚረካ ቁም ነገር ላለው ሰው ነው እንደዚህ አይነት ነገር የሚደረገው። አብርሽ ምንም ቁም ነገር ስለሌለው አብርሽ ያለው ልብ በግልጽ እያየንና እየተመለከትን ስለሆነ እንደዚህ አይነት ነገር የሚመጥነው አይነት ሰው አይደለም። ለአብርሽ እንደዚህ አይነት ነገር አይገባውም፣ ልታደርጉለትም አይገባም ነበር። በጣም በቃ ይኸው እንዳልኳችሁ ነው። በፋሚሊዎች ራሱን ከፍ ማድረግ ይወዳል። አልሸነፍ ባይነት ውስጡ ላይ አለ። በጣም ልቡ ግትር ነው። በጣም ግትር የማይሸነፍ አይነትና እጅግ በጣም ግትር የሆነ ሰው ስለሆነ እንደዚህ አይነት ነገር አይገባውም። ቤተሰቦች እናንተም ሀሳብና አስተያየታችሁን አስቀምጡልኝ። ዳኒና ሜሪ ትክክል አላደረጋችሁ። ሩታን በዚህ ልክ ዝቅ ለማድረግ ባትሞክሩ
በጣም ጥሩ ነበር፣ ደስ ይል ነበረ። አሁን በሱ ዘንድ በቃ ሩታ በጣም እጅግ የጓጓችለት የፈለገችው ምናምን አይነት ነገር አድርጎ ስለሚያስብ ባይደረግ ጥሩ ነው። እናንተም ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ለእናንተ ክብርና ፍቅር አለኝ። ሰላምና ጤናችሁ ይብዛልኝ። ቻው። ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው። እንደዚህ አይነት ላይፍ ላይ እንደዚህ አይነት ባህሪ ማስተናገድ አልፈልግም እና አመሰግናለሁ። አሁን እነሱ ሪስፔክት አድርገው ነው እንደዚህ አይነት ነገር አዘጋጅተው ያሉት። እስስት እያልክ ደግሞ ባትሳደብ ጥሩ ነው። እሺ በጣም ሰው ሪስፔክት አድርጎና በስነ ምግባር ሲያወራ ክብርን ማወቅ። አንዳንዴ የሆነ ሰው ዝም ሲል ነገር ላለመነጋገር ነው ከበር ልመለስ እኛ በሌላ ነገር አላልንም። በመድኃኒዓለም ከመመለስ በፊት አንዴ ማለት ነው በጣም የሚደብር ነገር ነው እያደረክ ያለው ጌታ። ይቅርታ ይላችሁ የዛሬ አመቱን አንዴ ታይም እንድታስብ ነው ገባህ? የዛሬ አመቱን ጊዜ አስበውና መልካም ነገሮችን በቃ አንተ እንድትቆይ ቁልፍ እየቆለፍን አንተ እንድታወራ የሆነ ነገር ማድረግ አለብን። እኔ ከአንቺ ጋርም በጣም ብዙ ነገሮችን አድርጋለሁ። የሚያስደርገኝ ነገር የለም። ሊያስደርግህ ላይሆን በፊት እንዳሳለፍን የዛሬ አመት ምን አይነት ነገር እንዳሳለፍን መገመት ለአንተ ከባድ ነው ብዬ አላስብም። ምን ያህል ዋጋ እንደከፈሉ እነዛ ነገሮች እንዳለፉ ታውቃ እንኳን ትጨርሰህ አብረሽ በዚህ ያህል እንደ ምንም የተጸየፍከው እንዴ ምን ሆነ ነው? እስኪ ቀሳም በዚህ ነው ልክ እንደዚህ ሆነ እኮ አዋራ ነው አይደለም። አይ ደግሞ ይኸውልህ እኛን አይደለም እንደ ሰው ይቀያየራል ምናምን ማለት ያለብህ ራስህን ነው። እሺ ማሰብ ያለብህ ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አብረሽ አይደለም። አሁን ቡቹን ይዛችሁ ያዝ ቁረሱ። ቆይ አብራችሁ ነው። ኧረ በእግዚአብሔር አብርሽ እንደ ማርያም ሆነ ነው። ኧረ እግዚአብሔር እኛ እንደዚህ አይደለንም። እንዴት ነው እንደዛ ካልሆነ ደግሞ እንዴ ቆመ እኮ እንደዚህ ቆይሽ እንዴት ነው አይደለም። አይ እንዴት ነው እያደረገ ያለው አንተ ሰው ነው። በእግዚአብሔር እኮ እኔ እሰጥሃለሁ፣ ችግር የለውም። ፎርሳሪ መውጣት ያለበት ፎርሲ ይወጣ አይደለም። ቆይ እኮ አብራችሁ ቁረሱ ነው። ለምንድን ነው አብራችሁ ለማት አብራችሁ እኮ ኧረ በእናትህ እንደዚህ አታውቁ። አይ ቁረሱ ብቻ መቁረስ አይፈልግም። ቁረሱ እንደዚህ ይችላል እና ቁረሱ እና ብትወጣ ይችላል። ኧረ በጣም ነው የሚደብረው። አብራችሁ ታረጋችሁ ችግሩ አንቺ እንድታመሰግነኛለን አብርሃም እንድታመሰግነኛለን። መልካም ነገሮችን እያደረግን ያለ ነው። አንተ መልካምነት እሺ በቃ መጥፎ ነገር ነው። አንዴ አብራችሁ ብትቆርሱ ምን ችግር አለው? አብራችሁ አብርሃም በጣም ትገርማለህ። ውለታ ቢስ ነው እግዚአብሔርን። በቃ ችግር የለውም። ኧረ ችግር የለውም።